ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። መጋቢት 8 ቀን 2017 ነው። የዕለቱን አበይት መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታየ ነኝ። በዛሬው የተሲአት አበይት መረጃዎቻችን ላይ ሁለት ጉዳዮችን ነው ወደ እናንተ ይዘን የምንመጣው። የመጀመሪያው ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የውቢቷን ባህር ዳር ከተማ የኮሪደር ልማት እንቅስቃሴ ከከፍተኛ የሥራ ኃላፊዎቻቸው ጋር በመሆን መመልከታቸው ነው። የባህር ዳር ከተማ ሕዝብም መሪውን በተለመደው እንግዳ ተቀባይነቱ እንኳን ደህና መጡ ብሏል። ጠቅላይ ሚኒስትሩና ባልደረቦቻቸው በባህር ዳር ጎዳናዎች ላይ በእግር ጉዞና ሳይክል በመጋለብ ተንሸራሽረዋል። የልማት እንቅስቃሴውን አድንቀዋል። የሥራ መመሪያም ሰጥተዋል። ጠቅላይ ሚኒስትሩ እንዲህ አሉ። ተፈጥሮና የሰው ጥበብ ተዋህደው ባህር ዳርን ይበልጥ ውበቷን እያወጡት ነው። ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ ካሉ በኋላ ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተናው ውስጥም ሆና ስራዋን አላቋረጠችም። እንዲያውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለች ሲሉ ቀጠሉ። የጣና መከፈትን አስመልክቶም የማስተሳሰር ኮኔክቲቪቲ መርሃችን መገለጫ ነው ብለውታል። የልማት ስራዎቻችንን መመጋገብና መተሳሰር እንዳለባቸው የባህር ዳር ከተማ ኮሪደር ምሳሌ ሆነናል። ለብዙ ዘመናት ከከተማው ተለያይቶ የነበረው ጣና ወደ 8 በሚደርሱ ቦታዎች ከኮሪደሩ ጋር ተገናኝቷል። ይህም ከመዝናኛነቱ ባሻገር ከተማዋን ነፋሻማ አድርጓታል። ክቡራትና ክቡራን፣ ለምን የጠቅላይ ሚኒስትሩ ሙሉ መልእክት አናቀርብላችሁም? እናንተም እንደተለመደው ላይክና ሼር በማድረግ እነዚህ መረጃዎች ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። ወደ መጨረሻ ላይ ሁለተኛውን አበይት መረጃ ይዘን የምንመጣ ይሆናል። የክቡር ጠቅላይ ሚኒስትሩን መልእክት እነሆ። ያነሳሁት የኮሪደር ልማት የምንለው የገበታ ፕሮጀክቶች የምንላቸው ለየብቻ ሲቆሙ አይላንድ ናቸው። እነሱ ሲገናኙ ነው የሀገርን ውበት፣ የከተማን ውበት፣ የከባቢን ውበት ከፍ አድርጎ የሚያሳዩት። እንደምታስታውሱት ጎንደር ላይ ፒያሳ አካባቢ እስከ ኤርፖርት የጀመርነው የኮሪደር ስራ አለ። ከጎንደር ኤርፖርት እስከ ጎርጎራ ያለው መንገድ እምብዛም ሩቅ የሚባል የአንድ ሰዓት መንገድ ነው። ራሱ ጎርጎራ ደግሞ ውቦ ተሰርቷል። ከጎርጎራ ደግሞ እዚህ ጣና ባህር ዳር ድረስ ያሳስረዋል። ይሄኛው እዚህ ጋር የምናየው ሆቴል ልክ ጎርጎራ የተሰራ ሬፕሊካ ነው ባህር ዳር ላይ ያለው። እነዚህ ሲገናኙ ወደ ከተማው ደግሞ ሲወጣ ባህር ዳር መቼም ውብ ናት፣ በተፈጥሮ የታደለች ናት፣ የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወክወይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ከዚያ ባሻገር ግን በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃው ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። የስራው አጠቃላይ ውጤት ድልድዩን ወስደን ይህንን የጎርጎራ ሬፕሊካ እዚህ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ፕሬዝዳንቱ ስራውን የጀመሩት ከቢሮአቸው ነው። ቢሮአቸው አካባቢ ካጸዱ በኋላ ቢሮአቸው ያለውን ጎረቤት እያስተሳሰሩ ነው እዚያ ያደረሱትና ባህር ዳር አሁን በጀመርነው መንገድ አመት 2 አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል። አሁን የሚቀረው የጀመርናቸውን ስራዎች ጥንቅቅ ማድረግ፣ ወክወዩን፣ ባይክ ሩቱን፣ የተከልናቸው ዛፎች አንዳንድ ቦታ ኦርደር ላይኖት ማስተካከል፣ ድልድዩን ከውሃው፣ ውሃውን ከሆቴሎቹ፣ ሆቴሎቹን ከወክወዩ ማገናኘት። አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንችል፣ ጣና ጋር መዝናናት እንችል። ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወክወዩ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው
ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢሆን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ተፈጥሮ ውብ ነው። መቼም ይሄን ውሃ እንዲሁ ዝም ብለን ልንተው አንችልም። የብዙዎች መዝናኛ መሆን አለበት። ትላልቅ ቦታዎች እየመጡ ሰዎች ሰርግ የሚያደርጉበት ለኮንፈረንስ የሚሰባሰቡበት ቦታ መሆን አለበት። የተወሰኑ ቦታዎች አዳዲስ ገብተዋል እንዳያችሁት። ይሄ እየተበራከተ ሄዶ ባህር ዳር ኢኮኖሚዋ አድጎ ሰው ተጠቃሚ እንዲሆን ውበቷ ወደ ገንዘብ እንዲቀየር ውበቷ ወደ መልካም ስምነት እንዲቀየር ማህበረሰቡና የክልሉ መንግስት በጀመሩት መንገድ አጠናክረው ይሰሩ ይገባል ብለን እናምናለን። ባየነው ነገር በጣም ደስተኞች ነን። እንግዲህ የሚያምር ሀገር ነው። እናንተም እንኳን ደስ ያላችሁ። ክቡራትና ክቡራን ከጠቅላይ ሚኒስትሩ የባህር ዳር የኮሪደር ልማት ጉብኝትና የሥራ ምልከታ መለስ ስንል የመጋቢት 8 ቀን 2017 የተሲአት በኋላ ሁለተኛውን መረጃችንን እናገኛለን። ይህም የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት ክቡር ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊትን አስመልክቶ ያስተላለፏት አጠር ያለች መልእክት ነች። ይህንኑ አብረን እየተከታተልን እንድንቆይ እንጠይቃለን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር ይሁን። ሰላም አሁን ያለው መከላከያ ሰራዊት አገሩን የሚወድ ህብረ ብሔራዊ አንድነትን የሚቀበል ሀገር ሉዓላዊነትን ለማስከበር የሚታገል የሰራዊት ግንባታ ስትራቴጂው ከተቀየረ በኋላ ወጥ ፕሮፌሽናል አገር ወዳድ ሰራዊት ሆኖ እየተገነባ መጥቷል። ሰራዊቱን እናዘምነው በሚለው እሳቤ መሰረት በጣም የተለየ በጀት ተመድቦልን ሳይሆን ያለንን በጀት በማብቃቃት በመቆጠብ እንዳይባክን በማድረግ ከኮሚሽን ነፃ በማድረግ ፕሮጀክት ከማጓተት ነፃ በማድረግ በጣም በርካታ ስራዎች ሰርተናል። በዚህ 4 ዓመት ከ65 በላይ ፕሮጀክቶች በትላልቅ ግማሹ በቢሊዮን የሚቆጠር ግማሹ በመቶ ሚሊዮኖች የሚቆጠር ስራዎች እየሰራን ነው የምንገኘው።